የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እስከ 12 ድረስ ያለው ሰብአ ሰገል ከሩቅ ከምስራቅ አካባቢ መጥተው ለጌታ እንደሰገዱ እጅ መንሻ ስጦታ እንደሰጡ እነርሱ በሚሰጡበት ሰዓት እንዳልኳችሁ ንጉሡ ሄሮድስ እንደደነገጠ የሚገልጽ ምንባብ ነው የተነበበልን። ከልደት በፊት ባሉት ሳምንታት እንደተማርነው እንደሰማነው የጌታ ልደት እንዲሁ ድንገት የሆነ የተከሰተ ነገር አልነበረም። ነቢያት ደጋግመው ትንቢት ይናገሩለት የነበረ፣ በተስፋ ይጠብቁት የነበረ እውነተኛ ድህነት የሚገኝበት ክስተት ነው የጌታ ልደት። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ተብሎ እንደተጻፈ አማኑኤል የተባለው ከእኛ ጋር የሚሆነው የእግዚአብሔር ልጅ ከእኛ ጋር የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሚወለድ ነቢያት አስቀድመው ተናግረዋል። አሁንም ልዑለ ቃል የተባለ ነቢዩ ኢሳይያስ እነሆ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ነው ብሎ ስለ እግዚአብሔር ልጅ መወለድ፣ ስለ ኢየሱስ ክርስቶስ ወደዚህ ዓለም መምጣት በብዙ ነገር እየመሰለ ተናግረዋል። ነቢዩ ሕዝቅኤልም ወላዲተ አምላክ ቅድስት ድንግል ማርያም ዓለምን የሚያድነውን የእግዚአብሔር ልጅ ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና እንደምትወልደው እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ ኢሳይያስ እንደተናገረው እርሱ ደግሞ እነሆ በምስራቅ ደጅ አየሁ፣ እነሆ ያንን ደጅ ሳይከፈት የኃያላን ጌታ የእግዚአብሔር ልጅ ኢየሱስ ክርስቶስ እንደገባበት እንዲሁ እንደተዘጋ እንደወጣ እየተናገረ ለዓለም ሁሉ ያስረዳባቸው የትንቢት ቃላት ሲነገሩ ቆይተዋል። እነዚህ ሁሉ ትንቢቶች ደርሰው መፈጸሚያ ቀናቸው ወቅታቸው ቀርቦ የእግዚአብሔር ልጅ ኢየሱስ ክርስቶስ ወደ ዓለም መጣ። እኛን ሊያድነን፣ ከወደቅንበት ሊያነሳን፣ የተገፈፈውን ጸጋችንን እንደገና ሊመልስልን፣ የቆሰለውን የጎሰቆለውን ባህሪያችንን ማንነታችንን እንደገና ሊመልስልን፣ ከእርሱ ጋር ተጣልተን ተራርቀን የነበርነውን እኛን የሰው ልጆች በተወለደው በልጁ አማካይነት ሊስበን፣ ወደ እርሱ ሊያቀርበን፣ ዳግመኛ ጠፍተን የነበረውን ፈልጎ ሊያገኝና የራሱ ሊያደርገን በቤቱ ለዘላለም መኖር የምንችልበትን እድል ሊሰጠን የእግዚአብሔር ልጅ ኢየሱስ ክርስቶስ ወደዚህ ዓለም መጥቷል። ይህንን በዓል እግዚአብሔር ልጆች ሁላችንም በደማቅ ሁኔታ የምናከብረው ምድርን ሰማይን በአንድ ላይ ሆነን በምድር ያለን እኛ የሰው ልጆች በሰማይ ያሉ ቅዱሳን መላእክት አንድ ላይ የዘመርንበት ምክንያት፣ አንድ ላይ እግዚአብሔርን ያመሰገንበት ምክንያት የእኛ ጥፋት፣ የመጀመሪያዎቹ ቤተሰቦቻችን ውድቀት እኛን ከእግዚአብሔር ጋር ስላለያየን፣ ከመላእክት ጋር ስላለያየን፣ ከመላእክት ጋር አብረን እግዚአብሔርን ማመስገን የምንችልበትን እድል ስላሳጠን ውድቀታችን፣ ያ ውድቀት በድህነት የሚተካበት ጊዜ ስለደረሰ ሰዎችም መላእክትም በአንድ ላይ እግዚአብሔርን ያመስግነዋል። የምስጋና አንዱ መገለጫ ስጦታ ነው። ሁላችሁም ታውቃላችሁ። ማንም ሰው የሚችለውን ነገር ለእኛ ሲያደርግልን እኛ ይህንን አድርጎልኛል፣ ይህንን ፈጽሞልኛል፣ በምን ላመስግነው፣ በምን ክብሬን ልግለጽለት ብለን እናስባለን። ምንም እንኳ ለእኛ ውለታ የዋሉልን ሰዎች እኛ ስጦታ ሰጥተን የማናስደስታቸው፣ እኛ ከአንደበታችን ቃላት አውጥተን አመስግነን የማንገልጻቸው ሰዎች ቢሆኑ ዝም ብለን ግን አንቀመጥም። የምንችለውን ነገር እናደርጋለን። እገሌንማ እገሊትንማ በዚህ መንገድ ማመስገን አለብኝ፣ ቢያንስ
ያደረገውን ነገር ለሰዎች መመስከር መናገር አለብኝ ብለን እገሌ ጥሩ ሰው ነው ብለን እገሌ ጥሩ ሰው ናት ብለን ለሌሎች ልንመሰክርላቸው እንችላለን። የምንችል ከሆነ ደግሞ ያንን ነገር አሟጠን እርሱን ያስደስተዋል የምንለውን ማንኛውንም ነገር ገዝተን እንሰጠዋለን። ተመልከቱ፣ ስጦታ የምስጋና መግለጫ አንዱ መንገድ ነው። እኛም የሰው ልጆች ወድቀን የነበርነውን ሊያነሳን፣ ጠፍተን የነበርነውን ሊያገኘን፣ ከመላእክትም ከእሱም ጋር ከእግዚአብሔር ጋር ተለያይተን የነበርነውን እኛን ከእርሱ ጋር ከመላእክትም ጋር አንድ እንድንሆን ለዘላለምን በአንድነት በኅብረት እንድንኖር ሊያደርገን የመጣውን የእግዚአብሔር ልጅ ኢየሱስ ክርስቶስ በምስጋና በስጦታ ነው የተቀበልነው። ሰብአ ሰገል ቀድሞ ይህ ትንቢት ሲነገር የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሚወለድ የወደቁትን ለማንሳት የጠፉትን ለማግኘት ወደ ቀደመ ስፍራቸው ለመመለስ እንደሚመጣ ትንቢት ሲነገር ስለነበረ ከቀድሞ ወላጆቻቸው በአደራ የተቀመጠውን ለሚወለደው የአይሁድ ንጉሥ የእግዚአብሔር ልጅ የዓለም መድኃኒት ኢየሱስ ክርስቶስ ይህንን ስጦታ አቅርቡ ተብሎ የተቀመጠላቸውን ስጦታ ይዘው ነው ከሩቅ ከምስራቅ አካባቢ ተነስተው ጌታ ይወለድበታል የተባለው ቦታ መጓዝ የጀመሩት። እነዚህ ሰዎች እኛ ሊቃውንት እንደሚነግሩን ጌታ ከመወለዱ ከ3 ዓመት ከ6 ወር በፊት ነው የተነሱት። የሚመራቸው ኮከብ ነበራቸው፣ ወደ ቤተልሔም የሚያደርሳቸው የሚወለደውን የአይሁድ ንጉሥ ኢየሱስ ክርስቶስን የሚያሳያቸው፣ እንዲሰግዱለት ወላጆቻቸው ያስቀመጡትን ስጦታ እንዲያቀርቡለት ምልክት የሚሰጣቸው ኮከብ ይታያቸው ነበረ። ከነበሩበት ስፍራ ሁሉ ከተለያየ አካባቢ ሲመጡ ያንን ኮከብ እያዩ ነበረ ይጓዙ የነበረው። እግዚአብሔር ልጆች እነዚህ 3ቱ ሰብአ ሰገል የሴምን፣ የካምን፣ የያፌትን ወገን የሚወክሉ የተለያዩ ዝርያ ያላቸው 3 ሰዎች ነበሩ። ከተለያየ ቦታ ነው የተነሱት። መቼም እኛ በተለያየ የዓለም አቅጣጫ ብንኖርም ፀሐይ ግን አንድ ናት አይደለም? በምስራቅም ሆነን እናያታለን፣ በቻይና ሆነን በምዕራብም ሆነን እናያታለን፣ ብራዚል፣ በሰሜንም ሆነን ኖርዌይ ሆነን እናያታለን፣ በደቡብም ደቡብ አፍሪካ ሆነን የምናየው አንድ ፀሐይ ነው። ጨረቃም አንድ ናት ለሁላችን። ከዋክብት ቁጥራቸው ቢበዛም እንደየመኖሪያ አካባቢያችን ርቀው ወይም ቀርበው ይታዩናል እንጂ ለሁላችንም የሚታዩን ተመሳሳይ ገጽታ ያላቸው ተመሳሳይ ተፈጥሮ ያላቸው ፀሐይ፣ ጨረቃ፣ ከዋክብት ናቸው። ምንም እንኳ እነዚህ 3 ሰዎች ይኖሩ የነበረው በተለያየ የዓለም አቅጣጫ ላይ ቢሆንም እግዚአብሔር መወለዱን የልጁን መወለድ የኢየሱስ ክርስቶስን ልደት እንዲያዩ ሲፈልግ ለሁሉም እንዲታይ አድርጓቸዋል። ይህንን ካዩ በኋላ ቤተሰቦቻቸው ያስቀመጡላቸውን 3ቱን ይዘው ሄዱ ይላል። አሁንም የኛ ሊቃውንት ከነዚህ ከ3ቱ መካከል አንዱ ከኛው ሀገር የሄደ ኢትዮጵያዊ እንደሆነ የካምን ወገኖች የሚወክል ጥቁር ገጽታ ያለው መንፈሳዊ ሰው ጥበበኛ አባት እንደሆነ ይነግሩናል። ተመልከቱ፣ ማናቸውንም የጌታን ልደት የሚያመለክቱ ጥንታውያን ስዕሎች ካያችሁ ከ3ቱ የጥበብ ሰዎች ከሰብአ ሰገል ከ3ቱ መካከል አንዱ የኛ መልክ ያለው ሰው ነው። የያዙትም እንዳልኳችሁ በተለያየ መንገድ የተቀመጠላቸውን ስጦታ ወርቅ አንዱ፣ ዕጣን ሁለተኛው፣ ከርቤ ሦስተኛው ይዘው ነበረ ለጌታ ለመስገድ የሄዱት። በጉዞአቸው ረጅም ዘመን 3 ዓመት ከ6 ወር ረጅም ጊዜ ነው ታውቃላችሁ። ከተጓዙ በኋላ ኮከቡ ጌታ ወደ ተወለደበት ወደ ቤተልሔም አቅጣጫ ወሰዳቸው። ወደዚያ እየሄዱ ሳለ ቀን ቀን ይጠፋባቸዋል፣
ማታ ማታ ይታያቸዋል። በዛ አይነ አንዴ እየጠፋ እያረፉ ሲገለጥላቸው እንደገና ተነስተው እየሄዱ ነበርና ጉዟቸውን የሚያደርጉት ኮከቡ በጠፋቸው ሰዓት አንድ ላይ ምድረ እስራኤልን ምድረ ፍልስጤምን ሲረግጡ ከተለያየ አካባቢ ቢመጡ እዚያች ምድር ላይ ሦስቱም ሰዎች ተገናኝተዋል። ከዚያ በኋላ አብረው እየሄዱ ሳለ ኮከቡ ሲጠፋባቸው በአካባቢ ያሉ ሰዎችን መጠየቅ ጀመሩ። ለምን? እስራኤላውያን አይሁዳውያን መጽሐፍን ያውቃሉ፣ ትንቢትን ያውቃሉ። የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሚወለድ፣ እንደሚመጣ፣ እንደሚያድናቸው፣ ከወደቁበት እንደሚያነሳቸው ነቢያት የተናገሩትን ትንቢት ያስተማሩትን ትምህርት ያውቃሉ፣ ይረዳሉና የት ነው ብለው ጠየቋቸው። የት ነው ብለው ጠየቋቸው። ይህንን ሲጠይቁ ተመልከቱ፣ እነዚህ ሰዎች ድህነታቸውን ሴሌብሬት ለማድረግ በድህነታቸው የተሰማቸውን ደስታ ለመግለጽ የሚጓዙ ሰዎች ነበሩ። ነገር ግን በሚወለደው የአይሁድ ንጉሥ በኢየሱስ ክርስቶስ ልደት ግን ደስተኛ የማይሆኑ ሰዎችም ነበሩ። ይህንን ብለው እየጠየቁ እየሄዱ ሳለ ንጉሡ ሄሮድስ የእነዚህን ሰዎች ጥያቄ ሰማ ይላል። የጠየቁት ምን ብለው ነበረ? አይቴ ሃሎ ዘተወልደ ንጉሠ አይሁድ፣ የተወለደው የአይሁድ ንጉሥ ወዴት ነው ብለው ነበረ እየጠየቁ ያሉት። እንዴ በአይሁዳውያን ከሮማውያን ስልጣን አግኝቼ ንጉሥ ሆኜ የተሾምኩት ይህንን የአይሁዳውያን አካባቢ የምገዛው የአይሁዳውያን ንጉሥ መሪ ተብዬ የምጠራው እኔ ነኝ። እኔ ንጉሡ እያለሁ በአውግስጦስ ቄሳር በሮማዊው ንጉሠ ነገሥት የተሾምኩት እኔ እያለሁ የአይሁድ ንጉሥ የት አለ ብለው እንዴት ይጠይቃሉ ብሎ ግራ ተጋባ። ጸሐፍቶችን፣ መምህራንን፣ መጽሐፍ ታዋቂዎችን ሰበሰበና እነዚህ ሰዎች ያቀረቡት ጥያቄ ምንድን ነው ሲሉ የሰማችሁታል። ይህንን ጥያቄ ጠይቀዋል። እንግዲያው የሚወለድበት ቦታ የት ነው ብሎ ጠየቃቸው። መለሱለት። የተነገረ ትንቢት አለ ስለ ቦታው በነቢዩ በሚክያስ ምዕራፍ 5 ቁጥር 2 ላይ ወአንቲኒ ቤተልሔም ምድረ ኤፍራታ ኢትትሐቲም ነገሥተ ይሁዳ፣ አንቺ የኤፍራታ ክፍል የሆንሽ ቤተልሔም ሆይ ከይሁዳ የነገሥታት መናገሻ ከተማዎች አታንሽም። ትንሽ ተብለሽ አትጠሪም። ቋያ ያደረብሽ ተብለሽ አትጠሪም። ትልቅ ትሆኛለሽ። ከአንቺ ንጉሥ ይወለዳል፣ ከአንቺ ንጉሥ ይወጣል፣ በአንቺ ንጉሥ ይገኛል። ወደ አንቺ ብዙዎች ይመጣሉ፣ ሰውና መላእክት በዚህ ስፍራ በአንድ ላይ ይዘምራሉ ብሎ የተናገረውን ትንቢት ነገሩት። ከዚያ በኋላ ሰብአ ሰገልን በስውር ጠራቸውና ስታቀርቡ የነበረውን ጥያቄ ሰምቻለሁ። የተወለደውን የአይሁድ ንጉሥ እንደምትፈልጉ ሰምቻለሁ። ስለዚህ ሂዱ፣ ስገዱለት፣ የያዛችሁትንም መባ የያዛችሁትንም እጅ መንሻ ስጦታ አቅርቡለት። ካቀረባችሁለት በኋላ ግን እንዳገኛችሁት ለማረጋገጥ መጥታችሁ ለእኔ ነግራችሁኝ እለፉ፣ በእኔ በኩል ተመለሱ ብሎ አላቸውና ሄደ። ለምን? ያሰበውን በልቡ ያውቃል። በአንድ ምድር ሁለት ንጉሥ ሊኖር አይችልም። ከተወለደ ሕፃን ነው፣ ምንም ችግር የለም። ገና ለገና አድጎ ጦር ሰብስቦ ሕዝብ አደራጅቶ በእኔ ላይ ከመነሳቱ የእኔን ዙፋን ከመገልበጡ በፊት በሕፃንነቱ እኔ አጠፋዋለሁ ብሎ ስላሰበ መጣችሁ ንገሩኝ አላቸው። እነርሱ ሄዱ። ይመራቸው የነበረ ኮከብ ሕፃኑ ኢየሱስ ክርስቶስና እናቱ ወላዲተ አምላክ ቅድስት ድንግል ማርያም ወደ ነበሩበት ስፍራ ሲደርስ በዚያ ቆመ፣ አመለከታቸው፣ አበራላቸው፣ ወደዚያም ገቡ ይላል። ከዚያ በኋላ ይዘው የመጡትን ለረጅም ዘመን ወላጆቻቸው፣ አባቶቻቸው፣ አያቶቻቸው ያስቀመጡላቸውን መስዋዕት፣ መባ፣ ስጦታ አቀረቡለት። ወርቁን ሰጡት፣ ዕጣኑን ሰጡት፣ ከርቤውን ሰጡት፣ አመሰገኑትና
ተመለሱ ይላል። እግዚአብሔር መልአክ ተገለጠላቸው። በዚህ መሃል ሄሮድስ እንደነገራቸው ወደ እርሱ እንዳይሄዱ ወደ እርሱ ሄደው የተወለደው የአይሁድ ንጉሥ የሚገኘው እዚህ አካባቢ ነው፣ ከእገሌ ጋር ነው፣ ከእገሊት ጋር ነው ብለው እንዳይጠቁሙት ነገራቸው። በሌላ መንገድ ወደ ሀገራችሁ ተመለሱ አላቸው። ምክንያቱም መልአኩ በሄሮድስ ልብ ያለውን ነገር ያውቃልና ይህንን ገለጸላቸው። እነሱ ከሰገዱለት በኋላ ሥርዓተ አምልኮአቸውን ከፈጸሙ በኋላ መባቸውን፣ ስጦታቸውን፣ እጅ መንሻቸውን ለጌታ ካቀረቡ በኋላ በሌላ መንገድ ወደ ሀገራቸው ሄዱ ነው የሚለን የእግዚአብሔር ቃል። እግዚአብሔር ልጆች ከነዚህ ሰዎች ብዙ የምንማረው ነገር አለ። በመጀመሪያ ደረጃ አባቶቻቸው የነገሯቸውን ያሳሰቧቸውን ነገር ከዳር ለማድረስ ወደ ኋላ አላሉ። መንፈሳዊ ትእዛዝ ነበር ያዘዟቸው። ሩቅ መንገድ እንዲጓዙ ለሥርዓተ አምልኮ አምላካቸውን ለማግኘት በአምላካቸው ለመስገድ ለአምላካቸው ስጦታ ለማቅረብ ሩቅ መንገድ እንዲሄዱ ነበረ ወላጆቻቸው ያዘዟቸው። እግዚአብሔር ልጆች የእኛም ቤተሰቦች የእኛም መንፈሳውያን አባቶች የእኛም ሃይማኖታዊ መሪዎች ለሃይማኖታችን ስንል ሩቅ መንገድ እንድንጓዝ ሊያዙን ይችላሉ። ምን ያህሎቻችን ናችንን ይህንን ለመፈጸም ራሳችንን የምናዘጋጀው? እግዚአብሔር ልጆች ሩቅ ስንጓዝ ሊደክመን ይችላል። ሩቅ ስንጓዝ እኛ ያሰብነውን ሳይሆን ባላሰብነው ልንውል እንችላለን። እነዚህ ሁሉ ነገሮች ግን በረከት ያስገኙላችኋል፣ ከእግዚአብሔር ጋር ያገናኟችኋል፣ ወደ እግዚአብሔር የበለጠ ያቀርቧችኋል ተብሎ እስከተነገረን ድረስ ልንፈጽማቸው ይገባል። እንዲሁ ዝም ብለን አይደለም። እዚህ የቅዱስ ሚካኤል ታቦት እያለ እኛ ሩቅ ገዳም ልንሄድ እንችላለን። እግዚአብሔር ድካማችንን እንዲቆጥርልን እግዚአብሔር ያንን ድካማችንን ያንን ጉዞአችንን ያንን ቀና ሐሳባችንን በዚያ ድካም ውስጥ ለእኛ በረከት እንዲሰጠን ልናከብር እንችላለን። ዛሬ እዚህ እንደምናስቀድሰው በዓለ ልደትን እንደምናከብረው በላሊበላ ከካህናቱ ጋር ከሊቃውንቱ ጋር የጌታን ልደት በበለጠ ድምቀት ለማክበር ልንፈልግ እንችላለን። ይሄ ከወላጆቻችን ከአባቶቻችን ከአያቶቻችን በረከት ለማግኘት ሩቅ መንገድ መጓዝ እንዳለብን የተማርነው ትምህርት ነው። የእኛ ቤተሰቦች አያቶቻችን ቅድመ አያቶቻችን እንደኛ በአውሮፕላን እየተጓዙ አይደለም፣ ወይም ደግሞ በተመቻቸ መኪና እየተጓዙ አልነበረም። እንደዚህ አይነት ትልልቅ የበረከት ቦታዎች እየሄዱ ሲሳለሙ በረከት ሲያገኙ ሥርዓተ አምልኳቸውን ሲፈጽሙ መባ ሲሰጡ ስጦታቸውን ለቅድስት ቤተ ክርስቲያን ሲያቀርቡ የነበሩ በእግራቸው እየተጓዙ ያላቸው በበቅሎ በፈረስ እየተጫኑ እየተናጡ ብዙ እየደከሙ ነበር የሚሄዱት። እንደነዚህ ሰዎች ታውቃላችሁ፣ እኛ ኢትዮጵያውያን ለ1100 ዓመት በላይ ለ1500 ዓመት በላይ ጳጳሳትን ከግብፅ ነበር የምናስመጣው። የመጡት ጳጳሳት እዚህ ሲባርኩን ቆይተው ካህናት ሲሾሙልን ቆይተው አብያተ ክርስቲያናትን ሲያስፋፉልን ምስጢራተ ቤተ ክርስቲያንን ሲፈጽሙልን ቆይተው ሲያርፉ ሌላውን ጳጳስ ለማምጣት የእኛ ሊቃውንት ከዚህ እስከ እስክንድርያ ድረስ በእግራቸው ነበር የሚጓዙት። ለመሳለም ወደ ኢየሩሳሌም የሚያቀኑትም በእግራቸው ነበረ። ተመልከቱ፣ የእኛ የሃይማኖት አባቶች ያስተማሩን በረከት ለማግኘት በዚህ መጠን ራሳችንን ማድከም፣ ረጅም መጓዝ እንዲሁም ስጦታ ይዞ መሄድ እንዳለብን ነው ያስተማሩን። ተመልከቱ፣ አሁንም ከሰብአ ሰገል የምንማረው ነገር አለ። እነዚህ ሰዎች 3 ነገር ይዘው ነው የመጡት፣ ወርቅ፣ ዕጣን፣ ከርቤ። ዝም ብለው እንዲሁ በደፈና የመጡ ነገሮች አይደሉም። ወርቅ ከማዕድናት ሁሉ እኛ ከምናውቃቸው እጃችን ላይ ካሉ የከበረው ወርቅ ነው። የማዕድናት ሁሉ ንጉሥ ተብሎ ነው የሚጠራው። ኢየሱስ ክርስቶስ የእግዚአብሔር ልጅ ከድንግል ማርያም የተወለደው የእኛ መድኃኒት የእኛ አምላክ የነገሥታት ሁሉ ንጉሥ ነው። ነገሥታቱን በፈቃዱ የሚያነግሥ የሁሉ ንጉሥ ነህ እያሉት ነው ይህንን ወርቅ ሲያቀርቡለት።
የሁሉ ጌታ የሁሉ የበላይ ነህ እያሉት ነው ይህንን ሲያቀርቡለት የነበረው። ሌላው ዕጣን ያቀረቡለት እነዚህ ሦስት ሰዎች ይዘው የመጡለት ዕጣን ለሥርዓተ አምልኮአችን የምንጠቀምበት ጸሎታችንን ውስተ ንዋየ ሰማይ የምናሳርግበት ትልቁ ንዋየ ቅዱሳችን ነው። በሥርዓተ አምልኮ የክህነት ሥራ ሁሉ የሚከናወነው የጸሎታችን ማሳረጊያ ዕጣን ነው። ኢየሱስ ክርስቶስ የሁላችን ሊቀ ካህናት ነው። ራሱን መሥዋዕት አድርጎ ያቀረበልን፣ ራሱ ሰዋዊ ሆኖ ወደዚህ ምድር የመጣልን፣ ራሱ መሥዋዕት ተቀባይ ሆኖ እኛን ከወደቅንበት ያነሳን እውነተኛው ሊቀ ካህን እውነተኛው አባታችን ነው። እውነተኛ ሊቀ ካህን ነህ። ሥርዓተ አምልኮአችንን የምትቀበል በአንተ ስም የምናቀርበውን ጸሎት፣ ልመና የምትቀበል የወደድነውን መልካም ነገር ሁሉ የምታደርግልን አንተ ነህ ሲሉ ነው ይህንን ዕጣን ያመጡልን። ከርቤ ታውቃላችሁ፣ ሽታው ደስ አያሰኝም። በዓመት አንድ ጊዜ እንኳን ሲታጠን እንዴት እንደምንጨነቁላችን እናውቃለን። በዕለተ ስቅለት ተመልከቱ። በዚህ መጠን መራራ ሞትን ትቀበላለህ። ስለኛ ወደ መከራ ትወርዳለህ፣ መከራን ትቀበላለህ፣ ስለኛ ትሞታለህ፣ ይህንን የማይወደድ የማይፈለግ ነገር ውስጥ ትገባለህ ሲሉ ነው ይህንን መሥዋዕት ያመጡለት። የእግዚአብሔር ልጆች ሁላችንም ወደ እግዚአብሔር ስንቀርብ የእነዚህን ሰዎች ፈለግ መከተል ይኖርብናል። በመጀመሪያ እግዚአብሔር ልባችንን ይፈልጋል። ራሳችንን እንድንሰጠው ይፈልጋል። የሰው ትልቁ መሥዋዕቱ ልቡን ለእግዚአብሔር መስጠቱ ነው። እግዚአብሔር ልጆች በእጃችን ያለው ነገር ከኛ በኋላ የሚመጣ ነው። እኛ ራሳችንን ለእግዚአብሔር ከሰጠን፣ እኔ እግዚአብሔር ነኝ ካልን፣ ሁለመናዬ እግዚአብሔር ነው ካልን የኛ የሆነው ነገር አያሳሳንም። ዛሬ እኮ ለቤተ እግዚአብሔር ይሄ ያስፈልጋል፣ ይህንን ነገር አድርጉ፣ ይህንን ነገር ስጡ ስንባል ውስጣችን ያለውን ነገር ወይም ደግሞ ኪሳችን ያለው ወይም የባንክ ቁጥራችን ላይ ያለውን ቁጥር ካልኩሌት እናደርገዋለን። ይሄ ለኔ ይሄ ለእግዚአብሔር ብለን ካልኩሌት ማድረግ እንጀምራለን። ተመልከቱ፣ ብንሰጥ የሚጎድልብን ይመስለናል። ወይም ደግሞ ለዚህ ነገር ያቀድኩት ነው፣ ይህን ነገር እንዴት አድርገዋለሁ ብለን ልንል እንችላለን። ነገር ግን ራሳችንን ለእግዚአብሔር ከሰጠን ሁሉን ከእግዚአብሔር ዘንድ እንዳገኘው በፍጹም ልባችን ማመን እንጀምራለን። እኛ የእግዚአብሔር ነን። ጤና የሰጠን ማን ነው? ጉልበት የሰጠን ማን ነው? ዕውቀት የሰጠን ማን ነው? ተሰሚዎች እንድንሆን ያደረገን ማን ነው? እግዚአብሔር ነው። ተመልከቱ፣ በእኛ መጠን ብዙ የለፉ የደከሙ ሰዎች አሉ። የባረከልን ግን የኛን ነው። በእኛ መጠን ጠዋት ማታ ያነበቡ የደከሙ ሰዎች አሉ። አዋቂዎች ያደረገን ግን እኛን ነው። በእኛ መጠን በሚቻላቸው ራሳቸውን ጠብቀው የኖሩ ሰዎች አሉ። ጤነኞች ጉልበታሞች አድርጎ ያስቀመጠን ግን እኛን ነው። ተመልከቱ፣ ጤናችንን ከእግዚአብሔር የተሰጠን፣ ሀብታችንን ከእግዚአብሔር የተሰጠን፣ ዕውቀታችንን ከእግዚአብሔር የተሰጠን ነው። የእግዚአብሔር ልጆች ሰብአ ሰገልን ስናስብ በመጀመሪያ ደረጃ እኛ ለእግዚአብሔር ምንድን ነው የምንሰጠው ብለን ራሳችንን እንጠይቅ። እንደ ቤተ ክርስቲያን መምህር ምንነግራችሁ መጀመሪያ ራሳችንን ለእግዚአብሔር እንድንሰጥ ነው። ከዚያ በኋላ የኛ የሆነው ይመጣል። እማንሰስትበት ይሆናል። የማንቆጥረው ይህንን ባደርግ ይሄ ጎድልበኛል የማንለው ይሆናል። እግዚአብሔር ልጆች ራስን ለእግዚአብሔር መስጠት ማለት ምን ማለት ነው? ንስሐ መግባት፣ ኃጢአትን መናዘዝ፣ ራስን ለቅዱስ ቁርባን ማዘጋጀት፣ በቅዱስ ሥጋው በክቡር ደሙ ራስን ማተም፣ ይሄ ነው ራስን ለእግዚአብሔር መስጠት ማለት። እግዚአብሔር ልጆች እነሆ የእግዚአብሔር ጠላቶች የሆኑት ክፉዎች መናፍስት ይህንን አካሄዳችንን አይወዱትም። መተን ተሳልመን እንድንመለስ ይፈልጋሉ እንጂ ራሳችንን ለእግዚአብሔር እንድንሰጥ አይፈልጉም። መተን ሲጸለይ አሜን ብለን አብረን አስቀድሰን እንድንመለስ ይፈልጋሉ እንጂ
መጨረሻ ላይ አብረን ተሰልፈን ቅዱስ ቁርባን እንድንቀበል አይፈልጉም። ተመልከቱ። መምጣታችን አስፈላጊ አይደለም እያልኳችሁ አይደለም። እግዚአብሔር ይህንን ለበረከት ያድርግልን። ነገ የምንማረው ነገ የምንመለሰው ንስሐ የምንገባው ዛሬ መጥተን እዚህ ቁጭ ብለን እውነተኛውን ቃል እግዚአብሔር ስንሰማ ነው። ነገር ግን ይሄ መጨረሻ አይደለም። መምጣታችን መጨረሻ አይደለም። የእግዚአብሔር ለመሆናችን ለመሰጠታችን ራሳችንን ለእግዚአብሔር መስዋዕት አድርገን ለማቅረባችን ስጦታ አድርገን ለማቅረባችን ይሄ መጨረሻ አይደለም። መጨረሻ የሚባለው እንዳልኳችሁ ራሳችንን ንስሐ ገብተን ስናነጻ ለቅዱስ ቁርባን ስናዘጋጅ ነው። ከዚህ በኋላ ሰብአ ሰገል ለጌታ ስጦታ ሰጡ፣ አቀረቡ፣ ወርቅ ሰጡት ይላል። እኛ እንደ ትልቅ የምንወስደው ራሳችንን ነው። ቅድም እንዳልኳችሁ ስንናገር ራሱ ከራስ በላይ ምንድን ነው የምንለው? መጀመሪያ ማንን ነው የምናስቀድመው? ለእኛ ነው አይደል? ተመልከቱ። ወርቅ ማለት ለራሳችን እኛ ነን። ራሳችንን እንስጠው። እነዚህ ሰዎች ዕጣንም አቅርበውለታል። እንዳልኳችሁ የሥርዓተ አምልኮ መገለጫ ማሳረጊያችን ነው። ዕጣን የማቅረብ ምልክታችን ምንድን ነው? ወደ ቤተ እግዚአብሔር ዘወትር መምጣታችን፣ ቃለ እግዚአብሔር መስማታችን፣ ሲዘመር እልል ማለታችን፣ ሲጸለይ አሜን ብለን መቀበላችን፣ ትምህርት ሲሰጥ ደስ እያለን ልባችን ተከፍቶ ዛሬ እግዚአብሔር አስተምሮኛል፣ ማንነቴን ነግሮኛል፣ ብዙ ነገሮችን ገልጾልኛል ብለን ራሳችንን ማሳመናችን፣ ውስጣችንን መክፈታችን እንደ ዕጣን ነው የሚቆጠርልን። የእግዚአብሔር ልጆች መከራውስ ከርቤውስ ምንድን ነው? ክርስቲያን በመሆናችን ብዙዎች ሊገፉን ይችላሉ። ብዙዎች መከራ ሊያመጡብን ይችላሉ። ተመልከቱ። ትንሿን ነገር ውሰዱ። ስንጾም አንቸገርም? እንደው ከነገሌ ጋር አብረውን ከሚሰሩ ሰዎች ጋር አብረውን ከሚማሩ ሰዎች ጋር አብረውን ከሚወጡ ከሚወርዱ ሰዎች ጋር አንድ ለመሆን አንቸገርም? እንቸገራለን። የተለያየ ቦታ የምትጓዙ ሰዎች ደግሞ የበለጠ ታውቁታላችሁ። ተመልከቱ። እንደ ልባችሁ መሆን አትችሉ። የወደዳችሁትን መብላት አትችሉ። በወደዳችሁት ሰዓት መብላት አትችሉ። ምክንያቱም የጉዞ ሁኔታችሁ፣ የእንቅስቃሴ ሁኔታችሁ፣ የአየሩ ሁኔታ ሊገድባችሁ ይችላል። በዛ ሁሉ በመከራ እናልፋለን። ክርስቲያን በመሆናችን የምንቀበላቸው እነዚህ ለእኛ መከራ ሆነው የሚመጡብን ነገሮች ሁሉ ግን በረከት የሚያሰጡን ናቸው። ሰብአ ሰገልን የምንመስለው በዚህ ነው። ራሳችንን ለእግዚአብሔር በመስጠት በሥርዓተ አምልኮው ለመሳተፍ ዘወትር ጠዋት ማታ በመትጋት ክርስቲያን በመሆናችን የሚመጡብንን መከራዎች ደግሞ በጸጋ ለመቀበል ራሳችንን በማዘጋጀት በእነዚህ ነው ሰብአ ሰገልን የምንመስለው። አምላካችን ልዑል እግዚአብሔር እነዚህን ሰዎች ለበረከት ጠርቷቸዋል። እኛንም ለበረከት ጠርቶናል። ተመልከቱ። ወርቅ አመጡለት፣ ዕጣን አመጡለት፣ ከርቤ አመጡለት። ዛሬ ወደ ቤተ እግዚአብሔር ስንመጣ ቅድም እንዳልኳችሁ ከሰዎች ጋር ያለን ጥሩ ግንኙነት መገለጫው ለእነርሱ የምናቀርበው ስጦታ ነው። እንዳልኳችሁ በምስጋና ሊሆን ይችላል፣ የተወሰነ ነገር በማቅረብ ሊሆን ይችላል። የመንፈሳዊነት ምልክት አንዱ ስጦታ ማቅረብ ነው። ስለዚህ በቤተ እግዚአብሔር በተለያየ ጊዜ ይህንን ብታደርጉ፣ ይህንን ብትፈጽሙ፣ ይህንን ብትሰሩ ተብላችሁ ስትጠየቁ እንደ ልመና አትውሰዱት። ስጦታ በረከት የምናገኝበት ትልቁ መንገድ ነው። ሰብአ ሰገልን የምንመስልበት በጌታ የምንባረክበት ትልቁ ምልክታችን ነው። የሰብአ ሰገል ወላጆች፣ አያቶች፣ ቅድመ አያቶች የሚያስተማሩት ይህንን ነው። የእኛ ወላጆችም የሚያስተምሩን ይህንን ነው። ተመልከቱ። በባዶ እግራቸው ረጅም መንገድ እየተጓዙ ለቤተ እግዚአብሔር ግን ትንሽ አንዲት እፍኝ ዕጣን ቋጥረው በእጃቸው የተወሰነ ጧፍ ሻማ ይዘው ነው ወላጆቻችን አያቶቻችን ያስተማሩ። እነርሱን ልንመስል ይገባል። እግዚአብሔር
በኑሯችን ከባረከ፣ አይምሮአችንን ብሩህ ካደረገልን፣ የምንወደውን ነገር ካስተካከለልን እርሱ የሰጠንን እኮ ነው ለእርሱ የምንሰጠው። ከእርሱ የተቀበልነውን ነው ለእርሱ የምንሰጠው። ስለዚህ ስጦታ መስጠትን እንደ ትልቅ ነገር አትውሰዱ። በምንሰጠው መጠን ደግሞ የምንባረከው እኛው ነን። ባወጣነው መጠን እጥፍ ድርብ አድርጎ የሚሰጠን አምላካችን ነው። እኛ እንኳን ደካማዎች ሆነን የምንዘራት አንዲት ቅንጣት አንድ ሆና ነው የምትበቅለው? አንድ ሆና ነው የምትበቅለው? አይደለም። 30ም 60ም 100ም ሆኖ ነው የሚበቅለው ማንኛውም ነገር የሚወጣው። እግዚአብሔር ለእኛ የሚሰጠን ለእግዚአብሔር የምንሰጠው ጥቂቱ ነገር ወደ ሕይወታችን ብዙ ሆኖ ይመለሳልና እንደ ሰብአ ሰገል እጃችንን ከመዘርጋት እጅ መንሻ ለማቅረብ ከመሯሯጥ ከመትጋት ወደ ኋላ አንበል። እግዚአብሔር ለእነርሱ እንደተገለጠላቸው ለእኛም በሕይወት ዘመናችን ሁሉ ይገለጥልን። እግዚአብሔር የሰላም በዓል ያድርግልን። ሰማነውን ይባርክልን።